አሁን የማሳያችሁ ወደ ፈተናው ነው። ይሄ ሀብት አለን፣ መሬቱ አለን፣ ውሃው አለን፣ ብዝሃ ሕይወቱ አለን፣ ሰው አለ፣ ወጣት አለ 70%። and then why are you hungry? Why are we poor? ለምንድነው ዳቦ የምንለምነው? መስጠት ስንችል ለምንድነው እኛ ተቀባይ ሆን ነው? መመገብ ስንችል እንደነው እኛ ለማኝ ሆን ነው? እሱን ጥያቄ ክቡር ጠቅላይ ሚኒስትር እንዲህ ብለው ነው የሚያነሱት። በመደመር መንግስት የአባይን ልጅ ውሃ ጠማው። ልክ ነው ልክ አይደለም? ይሄ እዚህ ሀብት ላይ ቁጭ ብለን ዳቦ ለማኝ እንዴት እንሆናለን? እንግሊዝ የምትባለው ሀገር 6 ሚሊዮን ብቻ ነው ያላት የምታረስ መሬት። የእንግሊዝ ዳቦ ለምንን መብላት አለብን እኛ? 70 ሚሊዮን 6 ሚሊዮን ያላት ሀገር ትመግበናለች። ሼም ኦን አስ። ማልማት ስንችል እንቅልፍ ይዞናል። የአባይን ልጅ ውሃ ጠማው ጽንሰ ሐሳቡ ከዓለም ወደ ኋላ እንዳትቀር ተደርጋ የተፈጠረች ሉዓላዊት ውብ ለምለም ሀገር በምግብ ለራሷን ሳትችል ቀርታ ሀብት ማጣት ሳይሆን ሀብትን በዘላቂ ብልጽግና የመለወጥ ጥበብ የጎደላት አመራር የጎደላት እይታ የጎደላት ምታስቆጭ ቁጭት ነው አይደል? የአባይን ውሃ ጠማው እሰ ቁጭት እኮ ነው ትውልድ እንዲቆጭ። ልክ አባይን ተቆጭተን ተነስተን እንደገነባ ነው። አባይ ያለ እንደተኛ መብራታተን የእናቶች አይን ይጠፋል፣ የእናቶች ጀርባ እንጨት አዝሎ እንዴት ይጎብጣል የሚለው ቁጭት አይነት በተፈጥሮ ሀብቱ ላይ ቁጭት ሊኖረን ይገባል ማለት ነው። ይሄ ቁጭት ነው በሳቸው ውስጥ ያለው። እኛም መጋባት ያለው ፈጻሚዎቹ እኛ ነን። እሳቸው ተቆጭቶ ብቻቸውን ምንም የትም አያደርሱ። we are the ones። የኔ ዓላማ የዚህ ፕሬዘንቴሽን የክቡር ሚኒስትሩ ዓላማ ሐሳቡን ተቀብለን ኦን አድርገን አካል እንድናለብሰው ተግባራዊ እንድናደርገው መሬት እንድናወርደው ነው። እኔ ወስጃለሁ እንደ ሳይንቲስትም እንደ ባለሙያም እንደ አመራርም ማስረጽ አለብን የሚል ጽኑ አቋም አለን። እያንዳንዳችሁም ይሄ ይኖራችሁ ኢትዮጵያን የምንወድ ከሆነ ለኢትዮጵያ መልካም ነገር የምናስብ ከሆነ ይሄ ቁጭት በውስጣችን መጫር አለበት። ዛሬ ልቀሰቅሳችሁ ፈልጋለሁ። መንቃት አለብን ጎበዝ። ነቃ እንበል አሁን እስቲ ብራይት ኢንላይተን እንሁን። ዛሬ ሆፕ ፎር አስ ኢትዮጵያ ሆፕ አላት። ሆፕ ቱ ግሮ፣ ሆፕ ቱ ቼንጅ፣ ሆፕ ቱ ትራንስፎርም፣ ሆፕ ቱ ቢ ሬዚሊየንት የሚለውን ነው። የስርዓቶች የተዛባ እይታ ምን እንደሆነ በጨረፍታ በንጉሳዊ ስርዓት ደኖች ለፍጆታ ቁስ አድርገው ነው የተመለከቱት። ከተሞችን በጢድ እንገንባ፣ በዝግባ እንገንባ፣ በወይራ እንገንባ። ሀገራችንን ጭፍጨፋ የመጣው በመሬቱ ላይ እርከን እንዳይሰራ የተደረገበት ዘመን ለኢሮዥን አጋለጠን። እርከን ካልሰራ መሬቱን ካላለማ፣ ስለዚህ ሶይል ዲግራዴሽን እየመጣ ሄደ። ግን አንድ መልካም ነገር የመጀመሪያ ዝሆኖቹ ሰዎቹ ስለሚወዱ መዝናናት ስለሚወዱ ለዝሆኖች ሲባል ፓርኮችን አቋቁመዋል። አዋሽ የመጀመሪያው ነው። ሌሎችም ፓርኮች ደን ከአውስትራሊያም ጭምር በማምጣት አዲስ አበባ ዙሪያ እሱን በአፕሪሺዬሽን እንወስዳለን። ኢንዲጂነሱ ብጠፋ ሱባና ሌሎች መናገሻ ሱባና ጭልሞ የተመሳሰሉት ማቋቋማቸውን ክሬዲት ተሰጥቷቸው የሚታለፍ ይመስለኛል። የደርግ መንግስት ኤፍኤኦ 1986 ላይ ተደጋጋሚ ድርቅ ንጉሥ ኃይለ ሥላሴን ከስልጣን ያወረደው የሰሜኑ አካባቢ የተከሰተው ድርቅ ከዚያ በኋላ ተከታትሎ የመጡት 80ዎቹ ድረስ ኢትዮጵያን ያስጨነቀው ድርቅ ከደን መጨፍጨፍና ከአፈር መሸርሸር ጋር ተያይዞ ነው። ቀደም እንደተባለው 130 ቶን አፈር ይሄዳል፣ በሺዎች የሚቆጠር ሄክታር ይመነጠራል። ይህን ካላስቆማችሁ የሚል ምክር ስለተሰጣቸው እና እርዳታውን በነፃ አንሰጥም አፈርና ውሃ ከሰራችሁ ችግኝ ከተከላችሁ በሚል በምግብ ዋስትና የሆነ ነገር ተጀመረ። ነገር ግን ያ ጅምር በጣም አስገዳጅ የግጦሹን መሬት ወስዶ ከዚህ በኋላ ውጣ ከዚህ ደን ይተከልበታል የሚል ህዝብ የማይሳተፍበት ቶፕ ዳውን so it was unsustainable it was ትክክለኛ ያልሆነ አካሄድ ነው ሄድ ነው። ትልቁ ፈተና ግን የነበረው የማያቋርጥ የማያባራ ጦርነት ስለነበረ ደኑን ሰውን ብቻ ሳይሆን ደኑንም ጨፍጭፎ ነው የሄደው እና ላንድ ዲግራዴሽን እነዚህ በሺህ የሚቆጠሩ ሄክታሮች ደን ተሸፍነዋል ቢባልም ብዙ ሺህ ኪሎ ሜትር እርከን ተሰርቷል ቢባልም የኢትዮጵያ አፈር ከመሸርሸር ወደ አባይ ከመግባት አላዳነውም የሚል ነው። በኢህአደግ ዘመን ደግሞ አድሊ ነው የተከተል ነው። ግብርናው ካደገ ኢንዱስትሪው ይመጣል በሚል የግብርናው እድገት ችግር ደግሞ
የተፈጥሮ ሀብትና ውሃ ምናምን ሳይሆን ማዳበሪያ ነው። ማዳበሪያና ምርጥ ዘር ካለ ማዳበሪያው ጥሩ ነው፣ ግን ምን ላይ ይጨመራል ነው። አፈሩ ተጠርጎ ከሄደ ስንዴ ዘሩ ጥሩ ነው፣ ግን ምን ላይ ይዘራል? ያንን ግንዛቤ ያልወሰደበት ሁኔታ ነበር የተከሰተው። ግን አንድ ነገር ሆነ። 2002 እስከ 2003 የነበረው ከፍተኛ ድርቅ 14 ሚሊዮን ህዝብ ስለጎዳባቸው የግዴታ ወደ ውሃ ፍለጋ ውሃ ማቆር የሚባል ነገር ትዝ ይላችኋል። ውሃ ማቆር የሚለው ነገር የመጣው ከዛ ነው። ውሃ ስለሌለ ምርቱ የለም የሚል ሪፖርት ስለደረሳቸው፣ አፈሩ የለም የሚለው ገና አልገባቸውም ነበር። እሱም ደግሞ ሌላ ጥናት ተደርጎ ሲቀርብላቸው የፒኤስኤንፒ ውስጥ ነው ቅድም ያልኩት አፈር የመጣው የአፈር ውሃ ጥበቃ የመጣው። ትልቁ ትምህርት ከዚህ ከአድሊ ፖሊሲ ምርጥ ዘርና ማዳበሪያ በተራቆተ መሬት መጨመር ድንጋይ ወይም አሸዋ መጨመር እንጂ ምንም ምርት የማይሰጥ መሆኑን ተምረናል። የመደመር እይታ ኮምፕሬሄንሲቭ ነው። ያንን የሚያመጣው ደግሞ አፈር ነው። ኮምፕሬሄንሲቭ የሚያደርገው ማን ነው? አፈር ነው። አንድ ትልቅ ነገር በትግራይ የተጀመረ የኤሪያ ክሎዥር አካባቢዎችን ተዳፋማ አካባቢዎችን ክሎዝ ማድረግ ከእንስሳትና ከሰው ንክኪ ነፃ በማድረግ ተፈጥሮ እንዲያገግም ያደረገ ጥሩ ተሞክሮ አለ። በጣም አፕሪሺየት የሚደረግ እና እሱ ወደ ሌሎች ሀገሮች ክልሎች እንዲሰፋ ተደርጓል። ይሄ የተዛባ እይታ ምን አመጣ? 100,000 ሄክታር በ1986 ዓመተ ምህረት በወጣው ሪፖርት ላይ ኢትዮጵያ ትጨፈጭፋለች በአመት የተፈጥሮ ደን የሚለውን ነው የምናየው። የትልቅ ኪሳራ ነው። ይሄ ከዚህ የተነሳ እየጨፈጨፉም ቢሆን ነገስታቱ ጋር 40% ላንድ ማሱ ደን ነበረ። ወደ 2.7% ነው በኢህአዴግ ዘመን። ስለዚህ ይሄ የእርሻ መስፋፋት እንደውም በደን አንዱ በተለይ የህዝብ ቁጥር እየጨመረ ሲሄድ የመንግስታት አርባናይዜሽን ሲበዛ የማገዶ እንጨት 152 ኪዩቢክ ሜትር ያስፈልጋል የሚል መረጃ እናገኛለን። የአፈር መሸርሸር ገጽታችን ይሄ ነው የሆነው። የገረጣ የገጠጠ ያፈጠጠ ያስጠላል። አባይ ወርቅ እንደሚሄድ አሁን ክቡር ጠቅላይ ሚኒስትር ነግረውናል፣ ጋምቤላ ላይ ወርቅ ስላለ። ነገር ግን አፈሩ እንደሚወስድ ይኸው እያያችሁ ነው። ይሄ ሁሉ አፈር ከደጋማው የኢትዮጵያ ክልል ለም አፈር ቅድም አልፍሶል፣ ሉብሶል፣ ኒትሶል ብዬ ያልኳችሁን አፈር ተሸክሞ በነቁመት በዚህ ደለል ላይ ግብፅ ስንዴ ታመርታለች። the bad thing, the sad thing, the depressing thing is we are importing from ግብፅ ስንዴ እንወስዳለን። ታውቃላችሁ፣ ማዳበሪያ ዩሪያ ከሷ እንገዛ ነበር። እሶ ሼም for us የእኛን አፈር አድነን እኛ ስንዴ ማምለስ ስንችል ማለት ነውና ቅድም ክቡር ሚኒስትሩ አንስቷል። 130 ቶን ይሄዳል። ይሄ በተለይ የኢትዮጵያ ካርታ ላይ የምታዩት እጅግ በጣም የተራቆቱ ደኑ የሄደባቸው ቬጂቴሽን ከቨር የሌለባቸው በቀይ የምታዩት ሲቪር ኢሮዥን እና ዲግራዴሽን ያለባቸው አካባቢዎች መሆኑን ለማንሳት ነው። አስዳማ አፈር ብዙ አውርቻለሁ። አስዳማ አፈር በልቶብናል። ይሄ ሉብሶል ያልኳቸው ኒትሶል ያልኳቸው ካምብሶልንም ጨምሮ 85% የኢትዮጵያን ግብርና የሚሸከሙ አፈሮች በዚህ አሰዳመነት ተጠቅቷልና ጀምረዋል። ክቡር ጠቅላይ ሚኒስትሩም ክቡር ሚኒስትሩም ወጥሮ ይዘዋል። ጩኸቴ ተሰምቶልኛል። 3.2 ሚሊዮን ሄክታሩ እጅግ የተጠቃ ነው። ስለዚህ ይሄ የዝናቡ መጠንም የኢሮዥኑም ያመጣብን ጣጣ ነው። ይህን ይመስላል አስዳማ አፈር ስርጭቱ። ብሪክ ሬድ ዲፕ ሬዱ ስትሮንግሊ አሲዲክ 3.2 ሚሊዮን የምንለው ነው። ወደ ቢጫ የሚሄደው ጀነራሊ ሞደሬትሊ አሲዲክ የምንለው ነው። ጨዋማነቱም አለ። ቆላማ አካባቢያችን በጨዋማነት ተጠቅቷል። ይሄ ብዙ ምክንያቶች አሉ። 11.5 ሚሊዮን ሄክታር በተለይም መካከለኛውና ታችኛው የአዋሽ ተፋሰስ ከዚህ ቀደም የመንግስት እርሻ የሚባለው በመንግስት እርሻ የተሳሳተ የመስኖ አጠቃቀም ፋሮ ኢሪጌሽን ፍላድ ኢሪጌሽን በመጠቀማቸው አንዳንድ ቦታ ላይ ደግሞ ጨዋማ የሆነ ውሃ ለመስኖ በመዋሉ ባይኔቸር ሎላንድስ ፕሮፌሰር ንጉሴ እንደሚያውቀው ጨዋማነትን ሶዲየም ኮንሰንትሬሽን አለው። ድንጋዩ ራሱ ውሃ ወተር ቴብሉ ጠረጴዛው የውሃ ጠረጴዛ ከፍ ያለ ነው። ኖርማሊ አቨሬጁ ወደ 4 ሜትር ዝቅ ማለት ነበረበት። የኛ አሁን 1.5 ሜትር ነው። ስለዚህ የወተር ቴብሉ ሃይ ሆኗል፣ ጨው ይዟል። ከላይኛ ደግሞ በፋሮ ኢሪጌሽን ውሃ እንጨምራለን፣ ሰለናይዝ እያደረግን እንሄዳለን። ከፍተኛ የሆነ አስዳማነት የጨዋማነት አለ።
አሁን ደግሞ እርሻችንን በበጋ መስኖ ስንዴም ቆላ እያዘመትን ነው፣ እያሰፋን ነው። ጨዋማነት የነገ ጠዋት ትልቁ ጩኸታችን ይሆናል። አስዳማነቱን ስንጨርስ እንሄዳለን። ኮትቻ አፈር የአፈሮችን ዝርዝር ሳወራ የነገርኳችሁ እጅግ በጣም ኬሚካሊ ሪች የሆነ አፈር ነገር ግን ደግሞ እንደምታዩት ውሃ አዘል የሆነ አፈር ስለሆነ አርሶ አደሩ በዝናባማ ጊዜ እጅግ ስለሚጨቀይና እጅግ ፕላስቲክ ተጣባቂ ስለሚሆን ማረስ አይችልም። ስለዚህ ማንጣፈፍ ይፈልጋል። እዛ ላይ የምታዩት ብሮድቤድ ፋሮ የምንለው ነው። ብዙ ውሃውን ትንሽ ከፍታ አድርገው ተንጣፎ እንዲሄድ የማድረግ ነው። በጣም አድካሚ ነው ለአርሶ አደሮች። ካምበርቤድ የሚል አሰራርም ነበረ። አሁን አይባር የሚለውን ቴክኖሎጂ አንድ ሰው እንትን ብሎ ሙከራ እያደረግን ነው። እጅግ በጣም ትግል ያለብን ነው። ብናንጣፍፈው ግን የስንዴ ልማትን በዚህ አፈር ላይ ማካሄድ እንችላለን። ውሃውንም ደግሞ ለመስኖ ማዋል የሚያስችል አፈር ነው። ግን ትልቅ ፈተና የገጠመን ነው። መደመር መንግስት ይህንን ነው ያለው። የኛ አንከር የኛ ሀርት መሆን ያለበት የክቡር ጠቅላይ ሚኒስትራችን አቅጣጫ ነው። አቅጣጫውን መልሼ ያመጣሁት ከዚህ በመነጨ የተሰራ ስራ መሆኑን ቀጥሎ ያለው ስራ ከዚህ የመነጨ የተቀዳ የፈሰሰ የወጣ እሳቤ መሆኑን እንድታውቁ ነው። ተፈጥሮ ሀብቱን መንግስት ለዘላቂ ግብርና ስርዓት ግንባታ ይፈልገዋል። ለአየር ንብረት ለውጥ ማቋቋማ የማይበገር አረንጓዴ ኢኮኖሚ ይሄንን ጋይድ የሚያደርገን ሲአርጂ ነው። ክላይሜት ሬዚሊየንት ግሪን ኢኮኖሚ ዴቨሎፕመንት የአረንጓዴ አሻራ መገለጫው ነው። የተፋሰስ ልማት የህብረተሰብ ኦነርሺፕ በተለይ ባለቤትነት ኖሮት አርሶ አደሩ በአዋጅ 1223 በማህበር የተደራጀ የለሙ ተፋሰሶች ተዳፋታማ አካባቢዎች ባለቤት ሆኖ ከዚህ በፊት ገበሬ ማህበር የሚያባረረው የሚነጥቀው በህብረተሰብ በመንግስት የሚተዳደረውን ለህብረተሰብ የሚሰጥበት ባለቤትነቱን ለህዝብ የሚሰጥበት ለአረንጓዴ አሻራ ልማት እኔ እንደዚህ አይነት ነገር ሰምቼ አላውቅም። መንግስት ካለኝ ስፔንዲንግ እስከ 1% በጀት እመድባለሁ ያለበት ነው። በዚህ ሂሳብ የሰራነውን ስራ ነው የማቀርብላችሁ። ይሄ ጽንሰ ሐሳቡን ኮንሰፕቹዋላይዝ ያረኩበት ነው። ያው በመትከል ማንሰራራት የታመመን በማከም አንድ የፖለቲካ ድርኮሳችን ውስጥ ሁሌ የምናነሳው ትናንትን ምን እናደርጋለን? ትናንትን ማከም። ይሄ ትልቅ ጥልቅ ሐሳብ ነው። ትናንትን ማከም። በተሮጣ ሀብት የምታከማለ፣ በፖለቲካ የምታከማለ፣ በኢኮኖሚ የምታከማለ። ስብራቶቻችን ብዙ ናቸው አይደል? እነዚህን እያከምን መልካሙን እየወሰድን ወረት እየጣልን እንበለጽጋለን፣ እናንሰራራለን። ስለዚህ አሁን ሕክምና ላይ መሆናችንን ለማሳየት ነው ይሄን ያመጣሁት። አረንጓዴ አሻራ ልማታችን የምታውቁት ነው። ስነ ምህዳርን ማንሰራራት፣ ውሃ ምንጮች የሚፈሱባት እና ይሄንን የተፈጥሮ ሀብት መመለስ፣ ስነ ምህዳሩን ማደስ። ይሄ በጣም ኢምፖርታንት ስላይድ ነው። ይሄ ኢምፖርታንት ስላይድ ነው የምልበት ምክንያት በአረንጓዴ አሻራ ያልተሳተፈ መቼም እንደው አለ ብዬ አላስብም። ገበሬው በባለቤትነት የሚመራ ነው። ኢትዮጵያን እናልብሳት። ተራቁታለች፣ ብራውን ሆናለች። ግሪን መሆን ሲገባት ለምለሟ ውቧ ተራቁታለች የሚለው ነው። ለትውልዳችን የሚለው ደግሞ ቅድም እንዳልኳችሁ የትውልድ አደራ የለማች አገር ለነገ ትውልድ ነገን ዛሬ እንትከል የሚለውም እሱ የምተክል አገር የሚያጸና ትውልድ ልማት የሚያጸና ፍቅር የሚያጸና አገር የሚያጸና እና የዛሬው ርዕሳችን የአምና የ2017 መሪ ቃል በመትከል ማንሰራራት የማንሰራራት ዘመን። ይሄ በአፈርና ውሃ ጥበቃ ያደረግነው የማንሰራራት ስራ ነው። በአመት ከ20 ሚሊዮን ህዝብ እየወጣ ከ40 እስከ 60 ቀን የተራቆቱ ተፋሰሶችን ተዳፋታማ አካባቢዎች ላይ በእውነት ሰው በእጁ ነው እንደ ይሄን የሰራው። እነዚህ አካባቢዎች እንኳን እኛ በእግር መውጣት ያልማንችለውን እነሱ ድንጋይ ተሸክመው የሰሩትን የድንጋይ ካብ እና የመሬት ካብ ስታዩ የሚያስገርም ነው። እስካሁን በተሰራው ስራ 29 ሚሊዮን ሄክታር በእንዲህ አይነት ነገር መሸፈን ችለናል። በአፈርና ውሃ ጥበቃ ልክ በበጋው ላይ ይሄ ከተሰራ በኋላ ክረምት ሲመጣ በእነዚህ ጉድጓዶች ውስጥ ችግኙ ይተከላል። ጋራግልን እንዲህ አድርገን 2015 በአበሻ አቆጣጠር የሰራ ነው። አሁን የፍራፍሬ የአቮካዶ የማንጎ ፍሬ የምናይበት ቦታ ሆኗል እና አስገራሚ ስራዎች እየተሰሩ ናቸው። ወደ 11 ሚሊዮኑ ከዚህ ውስጥ በስነ ህይወታዊ ከንክኪ የጸዳ አካባቢን በመፍጠር የተሰራ ስራ ነው። በከርቭ ነው ያመጣሁት።
በከርቭ ያመጣሁበት ምክንያት በየጊዜው አዳጊ የሆነ ስራ እየተሰራ መሆኑን ሲጀመር ክቡር ጠቅላይ ሚኒስትሩ ገና ሲጀምሩ ወደ 3.9 ሚሊዮን ሄክታር የነበረውን አሁን ወደ 5.8 ሚሊዮን ሄክታር በዓመት የህዝብ ተሳትፎና ፕሮጀክቶች ደግፈውን የሰራነውን ስራ የሚያሳይ ነው። የፊዚካልና የባዮሎጂካል ስራዎች የሁለቱ ድምር ሲሆን ቢጫውና አረንጓዴው የባዮሎጂካሉን ወይን ጠጁ ደግሞ የፊዚካሉን ስራ ያሳያል። በቀኝ በኩል የምታዩት ግራፍ የህዝብ ተሳትፎና በህዝብ ተሳትፎ የተሰራ ስራ የገንዘብ ትመና የሚያሳይ ነው። ከ11 ሚሊዮን ወይም ከ12 ሚሊዮን ተነስቶ አሁን ወደ 20.5 ሚሊዮን ደርሷል። አማካዩ የገንዘብ ወደ 18 ቢሊዮን ብር ነው በዓመት። የህዝብ መዋጮ ነው ተፋሰሱን የሚያለማው፣ የህዝብ ጉልበት ነው አረንጓዴ አሻራን የሚያለማው የሚለውን ለማሳየት ነው። የታሪክ ጥፋት የመደመር መንግስት ያመጣው በዘላቂነት የተፋሰስ ልማታችን የተፈጥሮ ሀብታችን እንዲጠበቅ የታሪክ ጥፋት የመጣው በአዋጅ ቁጥር 1223/2020 አማካኝነት ነው ብዬ አምናለሁ። ይህም ማህበራት ተደራጅተው ተፋሰስ የሚጠቀሙት ማህበራት በማህበር ተደራጅተው በባለቤትነት የኮኦፕሬቲቭ ላይሰንስ ወስደው የመሬት ይዞታ ሰርቲፊኬት ወስደው የማናጅመንት ፕላን አዘጋጅተው በባለቤትነት የሚጠቀሙበት ነው። እስካሁን 10180 ማህበራትን አደራጅተናል። እያንዳንዱ ያንሰራራ ተፋሰስ ባለቤት እንዲኖረው እንፈልጋለን። የለማ ተፋሰስ ያለ ባለቤት መቀመጥ ስለሌለበት እስካሁን ብዙ ሚሊዮን ሄክታር አልምተናል። ያደራጀናቸው ማህበራት ግን ጥቂት ናቸው። ማህበራቱ የገቢ ማስገኛ ስራ ይሰራሉ። ትልቁ ስራ የንብ ማነብ ስራ ነው። ባለፈው በምስራቅ ሐረርጌ እንዳያችሁት ክቡር ሚኒስትር ንብ ማነብ አለ፣ ከብት ማደለብ አለ፣ ወተት አለ፣ ፍራፍሬ አቮካዶ አለ፣ ማንጎ አለ፣ ደጋማ አካባቢዎች ላይ አፕል አለ። እነዚህ ማህበራት ከጥቂት ዓመታት በኋላ አምራች ሻጭ ይሆናሉ። ግን አሁን እነዚህን ሰዎች ከገበያ ጋር ማሳሰር፣ ተከታታይ ስልጠና መስጠት፣ አቅማቸውን መገንባት፣ የማናጅመንት ካፓሲቲያቸውን ማሳደግ ይጠይቃል። ኢትዮጵያን ያንሰራራል ኢኮኖሚውን የሚል እምነት በዚህ አለን። የአፈር ጤንነትና ለምነት በተመለከተ በተለይ የተፈጥሮ ማዳበሪያ የኬሚካል ማዳበሪያ ዋጋውም እየጨመረ ሲሄድ አሁን ህዝቡ ወደ ኮምፖስት እየዞረ ነው። ካልምና ኤስኤልኤም ሌሎችም ፕሮጀክቶች እያገዙን ቨርሚ ኮምፖስት ማዕከላት እየተገነቡ ናቸው። የኦሮሚያ መንግስት ኢኒሼቲቭ ወስዶ በሁሉም ወረዳዎች የቨርሚ ኮምፖስት ማዕከል አቋቁመው ያን ተሞክሮ ወደ ሁሉም ክልሎች ለማድረስ ስራ እየሰራ ነው። እንግዲህ ይሄ ከርቭ የምታዩት ክቡር ጠቅላይ ሚኒስትር ሲመጡ ገና መነሻ ነበረ። ስቲፕ ከርቭ ነው የምታዩት። እያሳደግነው ነው ያለነው። የኮምፖስት ስራ አሁን 9 ሚሊዮን ሄክታር መድረስ ችለናል። ይሄ ተስፋ ሰጭ ነው። አሁን በእኛ በኤክስቴንሽኑ በልማቱ የእኛ ዘርፍ የሊር የሚመራው ቲም ሀፍ ማዳበሪያውን ግማሽ ኮምፖስትን ግማሽ አድርገው እንዲጠቀሙ አርሶ አደሩን ይሄ በፎሬን ከረንሲያችን ሁሉ ላይ የራሱ ኮስት ስላለው የእኛን ማዳበሪያ እስክናመርት ድረስ የተፈጥሮ ማዳበሪያ ላይ ማተኮር አለብን። የዚህ የአሲዳማ አፈር ነገር በእውነት አሳፋሪ ነው። ያው እንግዲህ ከአቅም በላይ ሆኖብናል። የታመመው 3.2 ሚሊዮን ሄክታር ነው ማከም ያለብን። እስካሁን የደረስነው አሁን በዚህ በ2017 21 ሺህ ነው። 21 ሺህ በጣም ወደ ኋላ ቀርተናል። ይሄ የተንጣፈፈ ኮትቻ አፈር ነው። 8.5 ሚሊዮን ሄክታር አለ ብያቸዋለሁ። ገና ትንሽ ስራ ላይ ነው ያለው። ጂአይዘድ እያገዘን ነው። እሱን በደንብ የምናየው ይሆናል። ይሄኛው የባዮ ፈርቲላይዘር ነው። ይሄ በጣም በጥራጥሬ ሰብሎች ላይ ባቄላ፣ አተር፣ ሽምብራ በምንላቸው ላይ ምርታማነትን በከፍተኛ ሁኔታ የሚያሳድግ ነው። ጥሩ እየሄድን ነበረ። 2015 ላይ የናሽናል ሶይል ቴስቲንግ ሴንተር በአስተዳደር ምክንያት ማምረት ስላቆመ ነው። አሁን እሱም እያመረተ ስለሆነ እየጨመረ ሄደ። ይሄ መስፋት ያለበት ነው። እቀባ እርሻ የሚለው ኮንዘርቬሽን አግሪካልቸር ነው። ውስን ቦታ ላይ ነው ያለው። በተለይ ፕሮጀክቶች እያገዙን እና የውጭ ልማት አጋሮች እነዚህ ኤንጂኦ የምንላቸው እያገዙን
በቤንሻንጉል ጉሙዝ፣ በደቡብ ወላይታ፣ በጎጃም በጣም እየሰራ ያለው መሬቱን ከብት ሳይገባ ክሮፕ ሬዚዲው እዛ ላይ እንዲቆይ በሚኒመም ቲሌጅ ብናርስ መሬቱ ጤናማ ይሆናል የሚለውን ሐሳብ የያዘ ነው ማለት ነው። የገጠር መሬት አስተዳደር በመሬት ላይ መንግስት የወሰደውን ቁርጠኛ አቋም መሬት የህዝብ ሀብት የመንግስት ባለቤትነት የህዝብ ባለቤትነት ያለበት ነው። ነገር ግን በአዋጅ ቁጥር 1324 አጠቃቀሙን አስተዳደሩን አዋጅ አውጥተናል። የሴቶች ተጠቃሚነትን ለማረጋገጥ የአርሶ አደሩን ባለቤትነት ለማረጋገጥ የገጠር ፋይናንስ አቅርቦት ላይ ለውጥ የሚያመጣ አዋጅ ሆኖ ነው የተገኘው። እስካሁን ብዙ ሰርቲፊኬቶችን ተሰራጭቷል። 50 ሚሊዮን ማሳ ነው በኢትዮጵያ ያለው። ከዛ ውስጥ 34.7 ሰርቲፊኬት ሁለተኛ ደረጃ ሰርቲፊኬት የይዞታ ማረጋገጫ በባልና በሚስት ስም ተሰጥቷል። እዛ ጋር የምታዩት በባልና በሚስት ሰው ነው። አንድ ባል አንድ ሚስት ሊኖረው ይችላል። አንድ ባል 4 ሚስት ሊኖረው ይችላል። ይሄ ለአራቱም ሴቶች አንዳንድ ቦታ ላይ ይገፋሉ ሴቶች ስለሚባል መሬቱ እንዲሰጣቸው ከዚህ በፊት አይቻልም ይባላል። ትልቋ የኔ ነው መሬቱ ትላለች፣ ሌሎቹ ኢቪክትድ ይሆናሉ። ይሄ ሌላ ፊውዳሊዝም ተፈጥሮ ነበር ይባላል። እና ይሄንን የሚያስተካክል አዋጅ ወጥቶ አሁን በተሰራጩት ሰርቲፊኬቶች 81% የሴቶች ስም ይዟል። ያለ ሴቷ ፈቃድ ኮንትራት መስጠት አይችልም። ባል መሬቱን በህግ ታስቀጠዋለች፣ ታሳስረዋለች። ሼር ክሮፕም ማድረግ አይችልም። ምርቱን መሸጥ አይችልም። ትግል ይኖራል፣ ግን ኢምፓወርድ ሆናለች። ይሄ አዋጅ ጠቅሟታል ሴቷን እናት እህቶቻችንን ማለት ነው። ይሄ ደግሞ የዘመናዊ መረጃ አያያዝ ይሄ አናሎግ የሆነውን ሲስተም ለዲጂታል ኢትዮጵያ መሰረት የሚጥል ስራ በመሬት አስተዳደር ስራ ዘርፍ በኩል እየተሰራ መሆኑን ለማሳየት ነው። ወደ 356 ወረዳዎች ላይ 32 ሚሊዮን ሄክታር የሚሸፍን መረጃ ገብቷል። ይህንን ከፋይዳ ጋር አያይዘነዋል። ለማያያዝ ጥረት እየተደረገ ነው። ኤቲአይም እያገዘ ነው። ብድር እንዲያገኙ እሱን አስይዘው ትግሎች አሉ፣ ግን ሙከራዎች ደግሞ አሉ። ከዚህ ከዩዲአር ከዲፎሬስቴሽን የመጣ ኮፊ ኤክስፖርት አናደርግም በሚለውም ራሱ አሁን ማን ከየትኛው ማሳ ቡና ያመርታል የሚለውን በዚህ መሰረት አስተያሰርን እየሰራን መሆኑን ለማሳየት ነው። ከዚህ ስራ የተነሳ የተገኘ ውጤት ተደጋግሞ ተነስቷል። ኢትዮጵያ አረንጓዴ እየሆነች ነው። ብራውን ከሆነችበት ወደ አረንጓዴ ልባስ እየተቀየረች ነው የሚለው ይሄ የላንድ ዩዝ ላንድ ከቨር ነው። ከላይ በኩል ያለው የ2011 ነው። ከታች በኩል ያለው የ2025 የ2017 ያምና ነው። ደን ሽፋናችን ጨምሯል የሚለውን ተነስቷል። ይሄ የሆነበት ምክንያት ጭፍጨፋው ቀንሷል፣ ወደ 27000 ወርዷል። በአረንጓዴ አሻራ ምክንያት አዳዲስ ደኖች ደን ያለበት መሬት እየጨመረ ነው። የማሳ ላይ ደን ዛፎች መተከላቸው ማገዶን በማሳ ላይ ማግኘት ስለቻሉ ነው። ፒኤፍኤም ፓርቲሲፓቶሪ ፎረስት ማናጅመንት እና አቶ ከበደ በነባሩ ፎረስት ላይ ስለሰሩ ነው። ሞር በዚህ በግሪኒንግ ኢንዴክስ የሚባል አናሊሲስ አለ። ግሪኒንግ ኢንዴክስ ኤንዲቪአይ ኖርማላይዝድ ዲፈረንስ ቬጂቴሽን ኢንዴክስ የሽፋን መጠንን ኢንዴክስ ሰርተን በምናሳየው ምን ያህል ቬጂቴሽን ዴንሲቲ አለ በገጸ መሬቱ ላይ የሚለውን ስናይ በ2011 አካባቢ 0.3 የነበረው አሁን 0.7 ደርሷል የሚል ነው። ይሄ ሌስ ግሪን ወይንም ብራውን ከነበረበት ወደ ደንስ ኤንድ ግሪነር ቬጂቴሽን እያገኘን መሆኑን በመልክዓ ምድር አንዱን ተፋሰስ ዙምን አድርጌ ያመጣሁት ነው። ይሄንን ቦታ በ2011 ጥር ወር ላይ ይሄ ቦታ ይሄን ይመስላል። ግለጤ ጎራ የሚባል ተፋሰስ አማራ ክልል ያለ ነው። እርከን አሰርቷል፣ ህዝብ ወጥቶ እርከን ሰርቷል። ግን ቬጂቴሽን የሚባል ነገር የለም። አረንጓዴ አሻራ ከመጣና ክቡር ጠቅላይ ሚኒስትር እንድናለማ ካደረጉ በኋላ ሉክ ለውጥ አለ የለም? የሞተ መሬት እናንተ አካባቢ ካለ መዳን ይችላል። እናድነው፣ እንስፋው፣ እናክመው። ይሄ ደግሞ ሮባ ብዮ አርሲ ዞን ውስጥ ያለ መሬት ነው። ይህንን አየር ፎቶ ነው። መጋቢት ወር 2011 ክቡር ጠቅላይ ሚኒስትር ወደ ኃላፊነት የመጡበት ወር ላይ ነው ይሄ ካርታ። ቀጥሎ ያለውን አሳይም በደንብ ይዩት።
ቀጥሎ ያለው ደግሞ ለውጥ እያመጣን ነው። መሬት እያንሰራራች ነው። ኢትዮጵያ እያንሰራራች ነው። የማንሰራራትን ጽንሰ ሐሳብ ከተፈጥሮ ሀብት አንጻር ላሳያችሁ ነው። ደለሏን ግን በደንብ እንድታዩ ፈልጋለሁ። ወደ 2 ቢሊዮን ቶን ደለል ከኢትዮጵያ ከፍታ ቦታዎች ወደ ወንዞች እየሄደ ትራንስባውንደሪ ወንዞች እየሄደ ነበረውን 208 10 እጥፍ ነው የቀነስ ነው። በጣም መቀነስ አለብን። አሁን ከውሃና ኢነርጂ ጋራ ሃይድሮሎጂውን ሰድመንት ሎዱን ለማስጠናት ከነጌታቸው ጋር ሙከራ እያደረግን ነው። የሞተ ውሃ ማዳን ችለናል። ይሄ የዓለማያ ሐይቅ ነው። ውሃው ሞልቶ ታገኛላችሁ። ተመልከቱ። ምንድነው ውሃው እንዲመጣ ያደረገው? ስነ ምህዳሩ እዚህ ጋር ብራውን ነው። ስነ ምህዳሩ እዛ ጋር ግሪነር ነው። ላንድስኬፑን ሪስቶር አድርገናል። በመሬት ላይ በተሰራው ስራ ገቢ እየጨመረ ነው። አማራና ኦሮሚያ ክልል ሁለቱ ክልሎች ላይ በተሰራ ጥናት በአንድ ወረዳ 40 ሚሊዮን ብር ብቻ ገቢ ይገኝ የነበረው አሁን ካርታ ስለተዘጋጀ ሰው ሰርቲፋይድ ስለሆነ ማምለጥ ስለማይችል 80 ሚሊዮን ደርሷል። ይሄ ማለት 50% በላይ የጨመረበትን እናያለን። እዚህ ጋር በክራይ በመስራት ደግሞ ምርትና ምርታማነት ወደ 36% የጨመረበትን አግባብ የምንመለከተው ይሆናል ማለት ነው። ቀጣይ ትኩረት አቅጣጫዎቻችንን አሳይቼ ጨርሳለሁ። የተፈጥሮ ሀብት ልማት ማለት የትውልድ አደራ ነው። ዛሬ በልተን የምንሞትበት ሳይሆን የሚመጣው ትውልድ ተስፋ የሚያደርግበት መሆኑን መረዳት እጅግ በጣም አስፈላጊ ነው። ይሄን ባለመረዳት ለውድመት ዳርጎናል። አፈሩ ከልቶብናል። መሬቱ አካባቢው ተራቅቶብናል። ስለዚህ ለምለሚቱ ኢትዮጵያ የምግብ ዋስትናዋን ማረጋገጥ ያልቻለች ለማኝቱ ኢትዮጵያ ተረጂቱ ኢትዮጵያ ሆና ቆይታለች። የመደመር መንግስት ይህንን በሚገባ በመረዳቱ የተፈጥሮ ሀብት ማንሰራራት ራዕይ ይዞ በአረንጓዴ አሻራ ፍትሐውራሪነት በህብረተሰብ ተሳትፎ ልማት አማካይነት የማይበገር የገጠር ኢኮኖሚ ግንባታ ስራ ጉዞው ተጀምሯል። የግብርና ሽግግር መሰረት እየተጣለ ይገኛል። እስካሁን በተሰራው ስራ ከተራቆተው ካገጠጠው ቅድም በሳተላይት ኢሜጅም በሌላም ፎቶ ያሳየዋቸው ያገጠጠው መሬት 54 ሚሊዮን ሄክታር የሚሆነው 29ኙን በከፍልም ቢሆን እንዲያንሰራራ አድርገናል። ነገር ግን ሳስቴን ማድረግ አለበት። ሌላውን ፓርት መጠበቅ አለበት። ስርዓተ ምህዳሩ ላይ የማንሰራራ ስራ ስለተሰራ ምንጮች እየጎለበቱ ነው። ወንዞች ዓመቱን ሙሉ እየፈሰሱ ነው። ታችኛው ተፋሰስ ላይ ለመስኖ ውሃ እየተገኘ ነው። ጋራግሌ ከለማ በኋላ በ6 አቅጣጫ ተራራው ውሃ ያፈልቅልናል ብለዋል። ውሃ መገኘቱ ለህዝባችን የማንሰራራት የግብርናችን ማንሰራራት ትልቅ ተስፋ ሆኗል። በበጋ መስኖ ስንዴ ልማት ይሄ አስተዋጽኦ እንዳለው ልብ ልንል ይገባል። አኳፈሩ ዲፕሊትድ ከሆነ የበጋ መስኖ ስንዴ ሊኖር ስለማይችል 3 ጊዜ የማምረት እድላችን ከዛ የመነጨ መሆኑን ነው። ስንዴ በስንዴ ምርት ራሳችንን ችለን የታሪክ ጥፋት ላይ መድረሳችን የተፈጥሮ ሀብት ማንሰራራት አካል እንደሆነ መረዳት ጥሩ ነው። እዚህ ላይ እንግዲህ የቡና ጉዳይ አለ። የምርታማነት በሰብል ምርት ላይ መጣው አለ። አልሄድኩበትም። ኤቪደንስ ኮንክሪት ኤቪደንስ የሚያስፈልግ ስለሆነ የቡናውን እንደው በለወሳስ ለማንሳት 600,000 ሄክታር ብቻ የነበረው አሁን 1.4 ሚሊዮን ሄክታር የደረሰው ችግኝ ጣቢያዎች ለአረንጓዴ አሻራ ሲያለሙ ሲያፈሉ ቡና ጭምር ስለተካተተበት ነው። የገቢ ምርቱም ከ500 ከግማሽ ቢሊዮን የማይበልጠው አሁን 1.56 መሰለኝ ክቡር ሚኒስትር መድረስ የቻለው የአረንጓዴ አሻራ የተፈጥሮ ሀብት ልማት ስራው አካል እንደው ምንድነው? እኔ አንድ ጥያቄ የጠየቅኩት እስካሁን 29 ሚሊዮን ሄክታር ካለማን አሁን የትኩረት አቅጣጫችን የት ጋር መሆን አለበት? ሆት ስፖቶቹ ምን ጋር ናቸው የሚለውን ለማውጣት እነዚህ ሆት ስፖቶቻችን ናቸው። ከዚህ በኋላ ያለን ስራዎች እዚህ ላይ መረባረብ አለባቸው። እነዚህን መስራት አለብን። የተጎሳቆሉ ማንሰራራት የሚያስፈልጋቸው ቦታዎች በምስራቅ፣ በሰሜን ምስራቅ፣ በመካከለኛው፣ በደቡብ ስምጥ ሸለቆ አካባቢ የምታዩ ናቸው። እነዚህን ቶሎ ማዳን አለብን። ለዚህ ደግሞ የመንግስት መሪነት ሚና መቀጠል አለበት። የህዝብ ባለቤትነትና ንቁ ተሳትፎ ይፈልጋል። የልማት አጋሮች የፋይናንስና የቴክኒክ እንደ ጂአይዘድ ያሉ ድጋፍ እንፈልጋለን። ይህን ያደረግን እንደሆነ የኢትዮጵያ ማንሰራራት፣ የገጠርና የግብርና ሽግግር፣ የኢትዮጵያ ብልጽግና ይሁን ይሆናል የሚለውን እናምናለን።
የለሙ ተፋሰሶች ተመልሰው እንዳይጎሳቆሉ የተፋሰስ ተጠቃሚ ማህበራት ማደራጀት ማጠናከር የፕሮጀክቶቻችን ልዩ ትኩረት መሆን አለበት። ከገቢ ማስገኛ ጋር ቅድም እንደነገርኳችሁ ከማደለብ ጋር ከወተት ምርት ጋር ከንብ ምርት ጋር አስተሳስሮ መሄድ ያስፈልጋል። ኢኮሎጂካል ትራንዚሽኒንግ እስካሁን ወተርሼድ ላይ ነው ያተኮርነው። አሁን ወደ ቤዝን ኮኔክቲቪቲ ሃይላንድ ሎላንድ ኮኔክቲቪቲ ባዮፊዚካል ሶሾ ኢኮኖሚክ ኮኔክቲቪቲ ይሄንን ነው ኢሲፍቱ ኢትዮጵያን ስትራቴጂክ ኢንቨስትመንት ቨርዥን 2 ከአንድ ወር ተኩል በፊት ያስመረቅ ነው የሚያስቀምጠው። በዚህ መልኩ መሄድ መቻል ይኖርብናል። በላንድስኬፕ ሪስቶሬሽን ስንወስድ ደኑን፣ አፈሩን፣ የውሃ የግጦሽ መሬቱን፣ የውሃ አዘል መሬት ዌትላንድ ብለን የምንለው በቅንጅታዊ አሰራር የመደመር እሳቤ ሁለንተናዊ እይታ ሚሉ እይታ ነው የሚያሰ ቁንጽል እይታ ፎረስትሪ የተማሪው ፎረስቱን ብቻ ሶይል የተማሪው እንደነ ሶይሉን ብቻ ሙሉ እይታ ይዘን ከሰራን ስነ ምህዳሩ እንደሚያገግም ነው። ሁሉም ተፋሰሶች በባዮፊዚካልና ሶሾ ኢኮኖሚክ ባዮፊዚካል ስንል ደኖች አፈርን ይጠብቃሉ፣ የውሃ ማማ ናቸው፣ ምንጮች ይፈልቃሉ። ከፍታ ቦታዎች ላይ የፈለቀው ምንጭ ወንዝ ሆኖ ይወርዳል። ታችኛው ተፋሰስ ውሃ ለመስኖ ያገኛል። የላይኛው አካባቢ ለሚያለሙት የስራ ዕድል መፈጠር፣ የገቢ ምንጭ ማስገኘት፣ ታችኞቹን በመስኖ በሃይ ቫልዩ ክሮፕስ ማያያዝ የቀጣይ ትኩረታችን ስትራቴጂ መሆን እንዳለበት ከሙያም ከአመራርም አንጻር ላሳያችሁ እፈልጋለሁ። እጅግ በጣም አመሰግናለሁ።